السلام عليكم ورحمة الله وبركاته. ودي تكبراتو የሙቤ ሚዲያ ቤተሰቦች ፕሮግራም ተከታታዮች ወንድምህቶቼ እንደምን ከረማችሁልኝ? አልহামዱሊላህ እነሆ እንደተለመደው ዛሬም አዲስ ፕሮግራም ይዤላችሁ ቀርቤያለሁ። የፕሮግራሜ ርዕስ የደስተኛ የትዳር ህይወት ይላል። እሱንም ስሰራው ማስተንተን በሚል ርዕስ ታርጌት አድርጌ ነው። ማስተንተን ማለት ለሰዎች ልጆች ምን ማለት ነው? የሰው ልጅ በህይወቱ በትዳሩ በኑሮ ሲያስተነትን ምን ያደርጋል? ምን ቅመሞች አሉት ህይወቱን ሊያጣፍጡለት የሚችሉ በሚል ቆንጆ ፕሮግራም ይዤላችሁ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። አብራችሁን ቆዩ። እህታችሁ መሐመድ ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። السلام عليكم ورحمة الله وبركاته. ودي تكبراتشو يماستنزن بروغرام تكتاتيوش وندمهتوشي اندمن كرماتشو لي الحمد لله رب العالمين. عبراتشو مقويو انيتاتشو محمد ني كبالفو بروغرام ليت على لنانتي تقمالي مكرالي متشال بياسبكتن يجلاتشو قربيالو اسكفصاميو አብራችሁን እንድትቆዩ በትህትና ጋብዛለሁ። ለደስተኛ የትዳር ህይወት ይላል ርዕሴ። ኢንሻአላህ ክፍል 1ን ዛሬ እናያለን። ለደስተኛ የትዳር ህይወት ክፍል 1። አንደኛ ትዳር ስናስብ በልባችን ጥሩ የሆኑ ሐሳቦችን ማኖር አሳሳቢ መሆኑን ማወቅ። ይሄም ሲባል ለምሳሌ ጥብቅነትን፣ የሸሪዓ ትእዛዝን መፈጸምንና እስላማዊ ቤተሰብ መፍጠርን ማሰብ ነው። ሁለተኛ ከአላህ ጋር ያለንን ግንኙነት ማጠናከር በእርሱና በፈጣሪው መካከል ያለውን ግንኙነት ያሳመረ እንደሆነ ከፍጡራን ጋር ያለው ግንኙነት ያማረ ይሆናልና። ሶስተኛ ከወንጀልና ከኃጢአት መራቅ። ወንጀል በግለሰብ ደረጃ ይሁን በማህበረሰብ ደረጃ የሚያመጣው ተጽዕኖ ከፍተኛ ሲሆን ከነዚያም ውስጥ በቤተሰብ ውስጥ መረጋጋትን ማጣት አንዱ ነው። አራተኛ የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ሲራም ማንበብ ከባለቤቶቻቸውም ጋር የነበራቸውን ሁኔታ ማወቅ። ረሱል ሰለላሁ ዐለይሂ ወሰለም ለህይወታችን መልካም የሆኑ አርአያ ናቸውና። አምስተኛ የእስልምና ሃይማኖትን ጠንቅቆ መረዳት በተለይም አላህን በብቸኝነት ስለማምለክ፣ ስለ ሰላትና የጧሃራ መሰረቶች እንዲሁም ከዳር ጋር የተያያዙ ጉዳዮችንና ሌሎችንም ማወቅ። ስድስተኛ በትዳር ውስጥ ያሉ የተለያዩ ሐቆችን መወጣት፣ ሁለቱም የሚጋሯቸው መብቶችን፣ የባል መብቶችን፣ የሚስት መብቶችን መጠበቅ መፈጸም፣ በዚህም ላይ ሁለቱም ድንበርና ለማለፍ ናቸው። ሰባተኛ አላህን መታዘዝ ላይ መተጋገዝ፣ ለምሳሌ በሰላት መተዋወስ፣ በሌሊት ሰላት፣ በሌሎችም ሱና ሰላቶችና መሰል የሆኑ ትእዛዞች ላይ እርስ በርስ መተዋወስ። ስምንተኛ ሱና የሆኑ መልካም ተግባራትን በጋራ መስራት፣ በመልካም ተግባርና በመለገስ ላይ የውድድር ስሜትን መፍጠር። ዘጠነኛ አላህን በማውሳትና የተለያዩ መጠበቂያ በሆኑ የታወቁ አዝካሮች ላይ መበርታት፣ ለምሳሌ የንጋትና የምሽት እንዲሁም ከመኝታ በፊት የሚባሉ አዝካሮችን ማለት እንዲሁም ዕለታዊ የሆኑ ቁርአን የመቅራት ልምዶችን መጠባበቅ። አስረኛ መልካሙን እንዲገጥመን ለስኬት እንዳበቃን መረጋጋትን እንድለግሰንና ዘራችንን እንዳበጅልን አላህን በመተናነስ መለመን። አላህ ለመልካሙ ይወፍቅ።